ሮብና አርብ ግን ለምንድነው የምንጾመው? ቆይ ለምንድነው የምንጾመው? ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ሐሙስ እንበላና አርብና ሮብ እንጾማለን። ይሄን ማለት ግን በፍስክ ቀን ያልኳችሁ አሁን በጾም ወቅት አይደለም። በጾም ወቅት ሁሉ ነው የምንጾመው። በፍስክ ቀን ግን አርብና ሮብ እንጾማለን። ለምንድነው የምንጾመው? አይወላችሁ አንዳንድ ሰው ሊጠይቃችሁ ይችላል። ስለዚህ በደንብ ስሙኝ። ረቡዕ የምንጾመው ረቡዕ ቀን አይሁድ በክርስቶስ ላይ ምክራቸውን ያጸኑበት ቀን ነው። እንዲሰቅሉትና እንዲገርፉት ተስማምተው ተፈራርመው የተለያዩበት ቀን፣ በክርስቶስ መሰቀል የተስማሙበት ቀን ስለሆነ ረቡዕ አይሁድ የመከሩብህ ባንተ ላይ እንዲሰቅሉ ምክራቸውን ያጸኑብህ ለኔ ስትል ነው ብለን ሮብ እንጾማለን። አርብ ደግሞ እንደምታውቁት ክርስቶስ የተሰቀለበት የተገረፈበት ምራቅ የተተፋበት የተሰደበበት ቀን ነው። ለማን ሲል? ላንተና ለኔ ሲል። ስለዚህ አምላኬ ሆይ ለኔ ስትል እኮ በዕለት አርብ በመስቀል ላይ ውለሃል፣ ተጠማው ብለሃል እያልን ክርስቶስን በሕይወታችን እየሰበክን ማለት ነው። አርብና ሮብን በዚህ ምክንያት እንጾማለን፣ የክርስቶስን መከራ በማሰብ ማለት ነው። ኦርቶዶክሳዊ ከሆነ ክርስቶስን ሕይወት ብቻ ይሰብከዋል። እንኳን አይደለም ቃልህ ሕይወት ኑሮ ራሱ ክርስቶስን የሚሰብከው እና በዚህ ምክንያት ነው እሺ የምንጾመው። እወዳችኋለሁ። ክብር በሉልኝ። በየቀኑ ጠዋት በባዶ ሆዶ ሙቅ ውሃ ቢጠጡ በሰውነቱ ላይ ምን ይከሰታል? በመጀመሪያ የሰውነት ክፍሎቹ ከመርዝ ይጸዳሉ። ሙቅ ውሃ የሊምፋቲክ ስርዓትን በማነቃቃት ከሰውነት ውስጥ መርዛማ ንጥረ ነገሮችን ለማስወገድ ይረዳል። ተጨማሪ መጥፎ ቅባቶችን ያቃጥላሉ። ሙቅ ውሃ መጠጣት ለጊዜው ሜታቦሊዝምን በመጨመር ስብን የማቃጠል ሂደትን ያበረታታል። ሁለተኛ፣ የደም ዝውውርን ያሻሽላል። ሙቅ ውሃ የደም ስሮችን በማስፋት የደም ዝውውርን ያበረታታል። ይህም ንጥረ ነገሮችን ለማድረስና ቆሻሻዎችን ለማስወገድ ይረዳል። በዚህም አጠቃላይ የሰውነት ጤናን ያሻሽላል። የራስ ምታትን ያጠፋል። ሙቅ ውሃ መጠጣት በውሃ እጥረት ወይም በጡንቻ ውጥረት ምክንያት የሚመጣ የራስ ምታትን ለማስታገስ ይረዳል። የምግብ መፈጨት ስርዓቱን ያሻሽላል። ሙቅ ውሃ የምግብ መፈጨት ኢንዛይሞችን እንቅስቃሴ በማነቃቃት የምግብ መፈጨትን እና ንጥረ ነገሮችን የመምጠጥ ሂደትን ያበረታታል። የእርጅና ሂደትን የሚቀንሱ ጥቅሞች ያገኛሉ። ሙቅ ውሃ ከቆዳ ውስጥ መርዛማ ንጥረ ነገሮችን ለማስወገድ ይረዳል። እንዲሁም ይበልጥ ወጣትና አንጸባራቂ ገጽታን ያበረታታል። በተጨማሪም የቆዳን የመለጠጥ ችሎታ ያሻሽላል። እንዲሁም የቆዳ ላይ ምልክቶችን ይቀንሳል። ይህንን ቪዲዮ ከወደዱ ላይክ ያድርጉ። ተጨማሪ ቪዲዮዎችን ለማግኘት ፕሮፋይላችንን ይጎብኙ።